ስለ ወረዳ የጋብቻ ስነ ስርዓት ምን ይሉናል? ያ በወረዳችን የተለያዩ የጋብቻ ስነ ስርዓቶች አሉ። የጥይነት ሂደቶች ውስጥ አስፈላጊው ነገር ምንድነው? መጀመሪያ የሚያጣሩት ነገር የስጋ ዝምድና አለ የለም የሚለው ነው። ስትልን ክቡራንና ክቡራት፣ ዛሬም እንደተለመደው በዳህና ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አዘጋጅነት ከዳህና ወረዳ ባህልና ቱሪዝም ጽህፈት ቤት ጋር በጋራ በመሆን ዳህናን እናስተዋውቃቸው የሚለውን መርሃ ግብር ይዘንላችሁ መጥተናል። ዛሬም እንደተለመደው ከዳህና ወረዳ ባህልና ቱሪዝም ጽህፈት ቤት አቶ ጌትነት ውዱ እንዲሁም ከዳህና ወረዳ ባህልና ቱሪዝም ጽህፈት ቤት አቶ አበበ መላሽ የቅርስ ጥበቃና እንክብካቤ ቡድን መሪ እንዲሁም የባህልና እሴት ባለሙያ ከሆኑት ጋር ቆይታ እናደርጋለን። ዛሬ ቆይታችን በዳህና ወረዳ የባህላዊ የጋብቻ ስነ ስርዓት ምን ይመስላል የሚለውን እናስተዋውቃችሁ ወደናል። እንግዶቻችን በቅድሚያ ጥሪያችን አክብራችሁ ስለመጣችሁ እናመሰግናለን። እንኳን ደህና ቆያችሁን። እሺ፣ ጥያቄን ከአቶ ጌትነት ልጀምር። ምናልባትም አቶ ጌትነት ውዱ የዳህና ወረዳ ባህልና ቱሪዝም ጽህፈት ቤት የባህልና እሴት ባለሙያ የሆኑት ስለ ዳህና ወረዳ የጋብቻ ስነ ስርዓት ምን ይሉናል? እሺ፣ መልካም አመሰግናለሁ። በእኛ በወረዳችን የተለያዩ የጋብቻ ስነ ስርዓቶች አሉ። የጋብቻ ስነ ስርዓት ማለት እንግዲህ አንድ ሴት ወይም አንድ ወንድ ለአቅመ አዳም ለአቅመ ሔዋን ሲደርሱ ከቤተሰብ ወይም ከእናት አባት ርቀው ራሳቸውን ጎጆ የሚቀልሱበት መርሃ ግብር ነው። ይህም ሲባል እንግዲህ በእኛ ሀገር 3 የሽማግሌዎች ተመርጠው ወንዱ ቤተሰብ ወደ ሴቷ ቤተሰብ ተልኮ በጮኝነት ስነ ስርዓት የሚደረግ ክዋኔ ነው። የመጀመሪያው ሂደት የጮኝነት ስርዓት ይባላል ማለት ነው። እሺ፣ እዛው ላይ ልቀጽልና እንግዲህ የጮኝነት ስርዓት ዛሬ ያለውን አይደለም፣ ጥንታዊ አባቶቻችን ወይም ደግሞ ቀደምት አባቶቻችን ሲፈጽሙት የነበረውን ስርዓት ነው የምንፈልገውና የጮኝነት ስርዓቱ በምን አግባብ ነው የሚከናወነው? አዎ፣ ያው እንደተባለው እንግዲህ የጥንት አባቶቻችን ወይም ደግሞ ትውፊትን ይዘው የቀጠሉት የጮኝነት ስነ ስርዓቱ የሚጀምረው የወንዱ ቤተሰብ እንዲሁም ደግሞ የሴቷ ቤተሰቦች በተለያዩ አጋጣሚዎች በሚገናኙበት ሰዓት ያ ማለት በዝክር በወበራ በመልካም ስነ ስርዓት ላይ ልጅህን ለልጄ የሚል ውስጣቸው ውሳኔ ይደረግና ለምሳሌ ከወንድ ቤተሰብ 3 ሽማግሌዎች ተመርጠው ወደ ሴቷ ቤተሰብ ይሄዳሉ። ያ ማለት ከቤተሰብ ሲደርሱ ልጅህን ለልጄ ፈልጌ ነው ብለው ሲገቡ እንግዲህ እንደሚታወቀው በር አንኳኩተው ነው የሚገቡት። ያ ማለት በር ይከፈትላቸዋል፣ ውሻ ይታሰራል። ከበሩ ሲደርሱ ግቡ፣ ወደ ቤት ግቡ፣ ተቀመጡ ሲባሉ አይ ከእናንተ የመጣ ነው ዝምድና ፈልገን ስለሆነ የመጣ ነው፣ ዝምድናችሁን እስከምትሰጡን እሺ እስከምትሉን ድረስ አንቀመጥም ይባላል። ስለዚህ እነዚህ 3 ሽማግሌዎች የእናንተን ቃል ከመስማታቸው ወይ ደግሞ እሺ ከመባላችሁ በፊት እሺ ካላችሁና አንቀመጥም፣ እሺ የምትሉበትን ቃልና ወራት ስጡን ብለው ከበሩ እንዳሉ ይህን ፕሮግራም ይፈጽማሉ። 3 ሽማግሌዎች ማለት ነው። ስለዚህ ወደ ቤት የሚገቡበትን ስርዓት ለመፍጠር ቤተሰብ ጠይቀን በቀኝ በግራ ያለውን ዝምድና ጠይቀን ነው ዝምድናችሁን የሚፈልግ ይሏቸዋል። ስለዚህ ቀን ስጡን ይላሉ። አሁን በመጀመሪያው ሂደት 3 ሽማግሌዎች ተመርጠው ይሄዳሉ ወደ ሴት ወገን። ግቡ ሲባሉ ቃላችሁን ካልሰማን ልጃችሁን ለልጃችን ፈልገን ነው ዝምድና ፈልገን የመጣ ነው ይላሉ። ይህን በሚጠይቁበት ሰዓት ምላሽ ሳይቀበሉ አይቀመጡም እያሉኝ ያሉት ያን ነው። ሁለተኛው ወደ እንትን የሚሄዱት በምን አግባብ ነው? አሁን ለምሳሌ የሁለተኛ ሂደት አለ። የሁለተኛ ሂደቱ ምን ነው? ያ ማለት ዝምድና ጠይቃችሁ ተብለዋል። የወንድ ቤተሰብ ሆነ የሴት ቤተሰቦች ትላልቅ ቤተሰቦቻቸውን ዝምድና ማለታቸውን ይጠይቃሉ። 2-3 ቀኝ ይገራል። ለምሳሌ የባሏ የሚስት ቤተሰብ ይጠይቃል፣ የባልየው ቤተሰብ ይጠይቃል፣ በተመሳሳይ የሴቷ ቤተሰቦች ይጠይቃሉ። ዝምድና የለም፣ እንደውም ጋብቻቸውን እንፈልጋለን
ዝምድናቸው ጥሩ ነው ተብሎ ዘራቸው ተቆጥሮ በእንዲህ አይነት ቀን ይምጡና እኛ ችግር የለውም ይምጡ ተቀብሏቸው ይባላል። ስለዚህ እናት አባት ምን ይደረጋል? በሰዓቱ በሚመጡበት ሰዓት ያው ዛሬ ይመጣል ነገ ይመጣል አይባልም። በሁለተኛው ሲመጡ በሆነ አጋጣሚ ይመጣሉ። ትናንትና በቀጠሯችን መሰረት ዝምድና ቆጥረን እንደርሳለን ተባብለናል። እኛ በእኛ ያለውን ዝምድና ቆጥረናል፣ ዝምድና የለንም ይላሉ። ስለዚህ እኛም ቆጥረናል። ያውቁታል በውስጥ ያው ስርዓት ስለሆነ እንጂ በውስጥ ይታወቃል። እኛም ቆጥረናል፣ ያው ዝምድና የለንም እና ችግር የለውም ግቡ ወደ ቤት ይባላል። አይ ወደ ቤት ከመግባታችን በፊት ቀን እንድትቆጥሩ እንድትሰጡና ጊዜ እዚያው ስጡን፣ ችግር የለውም በቤት ተቀምጠን ቀኑን እንቆርጣለን ይባላል። እሺ ተብሎ ይገባል። ቀን የሚቆርጡት ለጋብቻ ስርዓቱን ለመፈጸም ነው ወይስ የእህል ውሃ ይባላል? ያ ማለት በሆነ ውሃ ተደርግሶ የወንድ ቤተሰብ ይዞት የሚሄዱ ካልተሳሳትኩ የሶስተኛ ወገን የሶስተኛው ቀጠሮ እስኪደርስ ማለት ነው፣ እስከሚመጡ ድረስ ማለት ነው። እሺ ብሎ ይገባሉ ቤት። እህል ውሃ አይቀመስም። ቀን ለምሳሌ በእኛ ሀገር ያው ማርያም ድግስ ይደገሳል። የሚካኤል የመድኃኔዓለም የራሳቸው የሆነ ሰንበቴ ወይም ደግሞ ወርሃዊ ዝክር ስለሚኖራቸው ያን ታሳቢ ማድረግ ወይም ደግሞ ዛሬ ሰዎች በሚገኙበት ሰዓት በእንዲህ አይነት ቀን ነው ተብሎ ለምሳሌ የመድኃኔዓለም እንድትመጡ ይባላል። ስለዚህ የመድኃኔዓለም አጠናክረው እነሱም ድግሳቸው ይደግሳሉ። የወንድ ቤተሰብ ወደ ሴቷ ቤተሰብ የሚሰጡ ስጦታዎች አሉ፣ ቃል የሚገባበት ያንን ይዘው እንዲመጡ ቃል ተግባብተው እህል ውሃ ሳይቀምሱ ተመልሰው ይሄዳሉ ወደ ቤታቸው። እስኪ አቶ አበበ የቅርስ ጥበቃና እንክብካቤ ቡድን መሪ የሚጨምሩት ሀሳብ ካለ ከዚህ ጋር ተያይዞ? በተገቢው መንገድ እንግዲህ አቶ ጌትነት ገልጾታል። ከዚህ ከጮኝነት ጋር በተያያዘ ያለው ነገር ሶስቱንም ደረጃዎች አሳምሮ ገልጿቸዋል። ስለዚህ ያው ዋናው ነገር በጮኝነት በሶስቱም የጮኝነት ሂደቶች ውስጥ አስፈላጊው ነገር ምንድነው? መጀመሪያ የሚያጣሩት ነገር የስጋ ዝምድና አለ የለም የሚለው ነው። ምክንያቱም የስጋ ዝምድና ካለ ጋብቻ መፈጸም ስለማይቻል ማለት ነው። ስለዚህ የስጋ ዝምድናው ከተጣራ በኋላ በሴትም በወንድም ወገን ዝምድና እንደሌለ ከታወቀ ጋብቻ ደግሞ ራሱን የቻለ ዝምድና የምትፈጥርበት አንዱ መንገድ ስለሆነ ስለዚህ ከዚህ በፊት የስጋ ዝምድና የለንም። ስለዚህ አሁን እናንተ ጋር ልጃችሁን ለልጃችን ሰጥተን ዝምድናውን እንፈልገዋለን፣ አብረን መሆን እንፈልጋለን ብለው ቃል የሚገቡበት ሂደት ነው። እሺ እናመሰግናለን። እንግዲህ የጮኝነት ሂደቱ አለቀ በሶስት የቀጠሮ ጊዜ ማለት ነው። በዛ መሀል የሚከናወኑ ሁነቶች ምንድን ናቸው? አዎ እንግዲህ ያው እንደተባለው የጮኝነት ጊዜ ሶስት ጊዜ ያ ማለት የዝምድና ቆጠራ፣ የእህል ውሃ መበላት እንደው ሰላም የሚባባሉበት ስነ ስርዓት ነው። ከዛም በተረፈ ደግሞ የልጅቷ ለአቅመ ሔዋን እስክትደርስ ድረስ ከወንድ ቤተሰብ ወደ ልጁ ቤተሰብ የሚመጡ ስጦታዎች አሉ። ያም ምንላቸው? ከወንድ ቤተሰብ ወደ ሴቷ ቤተሰብ ምንድናቸው ብንል ለምሳሌ ዳቦ ይሄዳል። ሀገራችን መቼ ላይ ነው ዳቦ ሊሄድ የሚችለው? ዳቦ አሁን 40 ጾም ተጽሞ ኩል ጾም ላይ አለ። ኩል ጾም ላይ ዳቦ ይሄዳል፣ ለልጅቷ ይሰጣል። ከዛም በተረፈ ደግሞ የሻዴ በዓል የሻዴ በዓል ነሐሴ 16 ላይ ለልጃቸው ብቾ ይሰጣል፣ ልብስ ይሰጣታል፣ ማርዳ ይሰጣታል፣ የጆሮ ቀለበት ይሰጣታል፣ ጫማ ይሰጣታል። በወንድም ነው አለ ከራሳቸው የሚጠመጥ ያን ታደርጋለች። ድኮት አለ፣ ትንሽ ድኮት፣ ግራ ቀኝ ድኮት ያለ ያንን ይዛ ይሰጣታል። ልጅቷ አታውቅም፣ ትመጣለች። ያማቾች ሲመጡ ያ ማለት ለልጅቷ ብቹ ይሰጣታል። ከአላማቶቻቸው ያለብሷታል። ትመረቃለች። ስትመረቅም ደግሞ የእናት አባት ስጦታ ይሰጣታል። ጉልበት ትስማለች፣ የእጇ ታስታጥባለች። ስለዚህ ያንን ስታረግ ትመረቃለች። ስትመረቅ እች ልጅ ምንድን ነው በቃ ልጃቸው ሆነች። ከእንግዲህ እች ልጅ ፍረቷን ትታ የተባለውን ሕፃንነቷን ትታ ወደ ትልቆች ትጠቃለች። ስለዚህ ያን ስጦታ ይሰጣታል። ወደ ሻዴ ስነስርዓት ሻዴ በዓል ምንለዋል። የሻዴ በዓል ስታከብር እነዚህን ከባሏ የተሰጧት ስጦታዎች ለብሳ ትወጣለች። አጊጣ ፀጉሯን ጋሚና ቁንጮ ተሰርታ ማርዳዋን አርጋ
አልባሳቷን ሙሉ አልባሳቶችን ለብሳ እዛ ስትሄድ ይቺ ልጅ ምን መሆኗን ታስታውቃለች፣ እጮኛ መሆኗን ታስታውቃለች። ከሌሎች ወረዳዎች እሷ ተለይታ ትገኛለች። ያ ማለት የሻዴ በዓል ደግሞ አብዛኛውን በወረዳችን የሚታወቀው ሴት ልጅ ወንድ ልጅ የሚፈልግባት ሰዓት ነው። የሴቶች የነጻነት ቀን ይባላል። አዎ ልክ ነው። የሴቶች የነጻነት ቀን ያላቸውን የሌላቸውን ሙሉ ይለብሳሉ፣ ይጋጋጣሉ። የታጩት መታጨታቸውን ያሳያሉ፣ ያልታጩት ደግሞ ለመታጨት ይዘጋጃሉ። ተዘጋጅተው ጋርምና ቁጣቸው ተሰርተው ይሄዳሉ። ከታጨቹት የተለየ አልባሳታቸው የለም። ያን ለብሰው ጋርምና ቁጣቸው አድርገው ሲሄዱ ወንዱ ኮረዳ ያልታጨቹን ያቃተ ይመለምላታል። ለቀጣይ ዓመት ትመለመልና እቺ ልጅ ልትታጭ የሚደረግበት የነጻነት ቀናቸው ነው። እሺ፣ እናመሰግናለን አቶ ጌትነት። እንግዲህ አጠቃላይ እንደ ወረዳችን የጋብቻ ስነ ስርዓትን ለመፈጸም ከእጮኝነት እስከሚሰጡ ስጦታዎች፣ ለምሳሌ በሌላ አካባቢ ጥሎሽ ተብሎ ይታሰባል። እኛ ጋር ጥሎሽ አይታወቅም። የአልባሳት የጌጣጌጥ ስጦታ ይሰጣል። የዳቦና ያው አመት ጠብቆ የጋብቻ ስነ ስርዓቱ እስኪፈጸም ድረስ አመት ጠብቆ በዳቦ መውሰድ አልባሳት መውሰድ አለ። ከዚህ በመቀጠል እንግዲህ የጋብቻ ስነ ስርዓት ነው የሚፈጸመው። ያ ማለት ሰርግ። ይህ ሂደት እንዴት ነው የሚከናወነው? እስኪ አቶ አበበ ከዚህ ጋር ተያይዞ። እሺ፣ በጣም አመሰግናለሁ። እንግዲህ አስቀድመን በዳህና ወረዳ በባህላዊ የጋብቻ ስነ ስርዓት ላይ ከጮኝነት ጀምሮ ያለውን ነገር አቶ ጌትነት ገልጸውታል። ወደ ጋብቻ ስንመጣ እንግዲህ ቀን ይቆረጣል። በዚህ ቀን ልጃችንን ከልጃችን ጋር አንድ የምናደርግበት ቀን ነው ተብሎ የሰርግ ቀን ይቆረጣል። ትክክል። በጋራ ይቆረጣል። በሶስተኛው የሽምግልና ሂደት ማለት ነው። ከዛ በኋላ የወንድ ቤተሰብም የሴት ቤተሰብም እንዳቅማቸው ይደግሳሉ ማለት ነው። ወገናቸውን መጥራት ያለባቸውን ሁሉ ጥሪ አስቀድመው ጥሪ ያስተላልፋሉ። ወቅቱ እንዳውም አሁን ጥር ስለሆነ እንዲህ አይነት ስርዓቶች የሚፈጸሙበት ነው። ለዛም ነው ይሄን ፕሮግራም በዚህ ወቅት ማስተላለፍ ያስፈልገናል። ስለዚህ በዚህ ሰዓት መጨረሻ ላይ ቀኑ ከተቆረጠ በኋላ ድግሱ ተደግሶ ኮረፌው ተጠምቆ ጠላው ዝልሉ ሁሉ ነገር አቅም ካለ ደግሞ እስከ ጠጅ ሊደረስ ይችላል። ሁሉ ነገር ፍሪዳው ታርዶ መጨረሻ ላይ ሰርጉ ይሆናል ማለት ነው። ስለዚህ ሰርጉ ሲሆን ምንድነው የሚደረገው? የታወቀ ነው። ሙሽራው ወይም የወንዱ ቤተሰብ ከሚዜዎቹ ጋር ከሀገር ሽማግሌ አባቱ፣ እናቱ፣ የቅርብ ሰዎቹ ጋር ሆኖ ከሙሽሪት ሰርግ መጀመሪያ ይሄዳሉ። ከሙሽሪት ሰርግ አቀባበል ይደረግላቸዋል። አቀባበል ሲደረግ ገና ከቤቱ ሲሸኙ ሙሽራ አበባ እያሉ እናቶች እያዜሙ ይሸኙታል። ከዛ በኋላ ሙሽራ አበባ እየተባለ ይቀበሉታል። ከሚስት ዳስ ሲገቡ ማለት ነው። መጨረሻ ላይ ድግሱን በልተው ካጨረሱ በኋላ ሸኙነ የሚል ፕሮግራም አለ። መርሃ ግብር 3 ጊዜ ነው የሚባል። ሸኙነ ላሉ እናት አባት ይባላል። ትንሽ ተጫወቱ፣ ብሉ፣ ጠጡ እየተባለ 1 2 3 ጊዜ እንትን ይባላል። አሁን 3ኛ ላይ ሸኙነ ሲባል መጨረሻ ላይ እንሸኛችኋለን፣ የተዘጋጀውን እህል ውሃ ጠጣችሁ በልታችሁ ሂዱልን ይባላል። የቀረበውን ቤት እንደፈቀደ አቅም እንደፈቀደ በልተው ጠጥተው መጨረሻ ላይ ሙሽሪትን ተረክበው ወደ ወንድየው ቤት ወይም ወደ ወንድየው ሰርግ ዳስ ይኬዳል። ከዛ በኋላ ትዳሩ በሃይማኖት አባቶች እና በሀገር ሽማግሌዎች በፊርማ ይፈጸማል። በትክክል። እሺ፣ እናመሰግናለን ውድ ተመልካቾቻችን። ዛሬም እንግዲህ እንደተለመደው ዳህናን ስናስተዋውቃችሁ ዳህና ምን አላት፣ ሰብአዊ ሀብቷ ምን ይመስላል፣ ተፈጥሯዊ ሀብቷ ምን ይመስላል የሚለው ብቻ ሳይሆን ባህላዊ ክዋኔው ምን ይመስላል በዳህና ወረዳ በተለይም ደግሞ የባህላዊ የጋብቻ ስነስርዓት ምን ይመስላል የሚለውን ዛሬ አንስተናል። ከዳህና ወረዳ የባህልና ቱሪዝም ጽሕፈት ቤት የባህልና እሴት ባለሙያ ከሆኑትና እንዲሁም የቅርስ ጥበቃና እንክብካቤ ቡድን መሪ ከሆኑት ከአቶ አበበ ምላሽ እንዲሁም ከአቶ ጌትነት ውዱ ጋር የነበረን ቆይታ ይሄ ይመስላል። ዳህና በጣም በርካታ ሀብት አላት። በቀጣይ የሚቀጥሉትን ባህላዊ ትውፊቶች እናቀርባለን። ይህም ፕሮግራም በዳህና ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት የፌስቡክ፣ ዩቲዩብ እና ቲክቶክ አካውንት በቀጥታ ማግኘት የምትችሉ መሆኑን እየገለጽን ቀጣይ ያሉ ፕሮግራሞችን በሳምንት እናቀርባለን። የሳምንት ሰው ይበለን። እናመሰግናለን። እሺ፣ እናመሰግናለን። እናመሰግናለን።